በተለይ በጣም ክሊር ያረካችሁት ነገር አብዛኛው ጊዜ እኛ የምንተችባቸውን ነገሮችም ነው አቡሻም ያነሳው እናንተም ያነሳው ደስ የሚሉ ሀሳቦች ተነስተዋል። እውነቱን ለመናገር እኔ ምንም የመጨመረው ነገር የለም። ዛሬ በጣም ጸዴ ትምህርት ነው የተማርኩት። ጌታን እንደዚህ ይላሉ ከራሳቸው ስጠይቁ ዝም ብለው የእኛን መጠቆም ማለት ነው። ግን ዞሮ ዞሮ በእኔ ውሸት የእግዚአብሔር እውነት ለክብሩ ከላቀ ሲል ምን እያለ ነው? ኦኬ ምን እያለ ነው? ገብቷቸዋል፣ ተረድታችኋል። ሰው እኔ እየዋሸው የእሱ ክብር የሚል ቢሆን ኖሮ እያለ ነው። ሰው ምን እያለ ነው? በአጠቃላይ ቅዱስ ጳውሎስ አይልቅም፣ የእሱ ክብር እኔ ስለዋሸው አይልቅም። እሺ አዎ ትንሽ ቢኒ አንዋሽም ብለው ይዋሻሉ። ለምን? ውሸት የተፈቀደ ነው። ሰው እኛ ጋር ውሸት ክልክል ነው። የውሸት አባት ማን ነው? ዲያብሎስ። ውሸት የውሸት አባት ዲያብሎስ ነው። ስለዚህ ይሄ ክፍል ቶታሊ አሁን ሰው ቢያነሱባችሁ ምናምን እንትን አትሉ እና ግራ ገብቷችሁ እንድታልፉት ስላልፈለግኩ ነው። ጻፉልኝ ኮመንት ላይ ገብቷችኋል። ይሄ አሁን ያነሳ ነው ክፍል ካልገባችሁ ነው አይደክመኝም። እሺ አቡሳላ እሺ፣ እንዳትወጣ በማስረጃ አድርጌ ያሳያለሁ። እሺ አንዴ እንዳትወጣ። እሺ ሳምሬት ጎበዜ። እሺ ያልገባችሁ አንድ ቁጥር ጻፉልኝ። ተቂያ የለም አቡሳላ ምን አለ? ተቂያ የሚባል ነገር የለም ብሎኛል እና በማስረጃ አድርገን እናሳየዋለን ማለት ነው። እሺ አንድ ቁጥር ያልገባችሁ ቀላል ነው። እሺ ሙሉን አልደግመውም። በጣም ያ ችግር ደግመዋለሁ። ሙሉን ሳይሆን ይሄን ፓርት ደግመዋለሁ። እሺ አሁን ልብ ብላችሁ አዳምጡኝ። እሺ እሺ ሰው ምንድን ነው? ውሸታም ነው። ይሄን ያዙ። እሺ ሰው ሁሉ ሐሰተኛ ነው፣ ውሸታም። ሰው ማለት ውሸት አለብን፣ እንዋሻለን፣ አንታመንም፣ ታማኝነት የጎደለን እሱ አይጠፋንም። ስለዚህ ሰው ሐሰተኛ ነው። ሰው በባህሪው ሐሰተኛ ነው። ሰው ከተባለን ፍጡር ነን፣ ደካማ ነን። እሺ እንዋሻለን፣ እንዳትረሱ። ይሄን ያዙና ከዛ በኋላ ሐዋርያው ቅዱስ ጳውሎስ ምን አለ? ቁጥር 5 ላይ ነገር ግን አለ አመፃችን፣ ልብ በሉ ምን ኃጢአታችን፣ አመፃችን የእግዚአብሔርን ጽድቅ የሚያስረዳ ከሆነ ኦኬ፣ እኛ አመፅ ስላደረግን ነው እሱ ጻድቅ የሆነው እሱ የከበረው የምንል ከሆነ ምን እንላለን? ስለዚህ ቁጣ የሚያመጣ እግዚአብሔር አመፀኛ ነውን? ሰው እሱ አመፀኛ ስለሆነ ቁጣ የሚያመጣብን? ቁጣ የሚያመጣብን ለምንድን ነው? መልካም ስራ አልሰራን ነው። እንደ ስራችን ስለሚከፍለን ነው አይደለ? ቁጣ የሚቀጣን ቁጣው የሚመጣው። አዎ እሺ። ይህን ግን ያለው እንደ ሰው ልማድ ነው። እንደ ሰው ልማድ ምን ማለት እንደሆነ ልንገራችሁ። ሰዎች ምን ይላሉ? በጊዜው ይህን ጽሁፍ በሰዎች ንግግር አድርጌ ልንገራችሁ። ሐዋርያው ቅዱስ ጳውሎስ ያለው የእኛን አስተምሮ አይደለም፣ የሰዎቹን እንደ ሰው ልማድ እላለዋል። ወይ ደግሞ ሰዎች እዛ በተለምዶ ይህ እንዲህ ነው እያሉ ሰውን እያሳሳቱ ነው። ምን እያሉ መሰላችሁ? አመፃችን የእግዚአብሔርን ጽድቅ ያስረዳል። እግዚአብሔር ይምራል አይምርም? የእግዚአብሔር ጽድቅ መማር አይደለ? ስለዚህ እግዚአብሔር የሚምረው ጳውሎስ አይደለም የሚለው። ይሄንን ማን ነው? እነዚህ ሰዎች ኦኬ፣ ይሄ መልእክት የተላከላቸው መምህራንን ብለው የሚጠሩ ራሳቸው ሊሆኑ ይችላሉ። አይሁዳውያንን ብለው የሚጠሩ ሊሆኑ ይችላሉ። ምን አለ? ምን ብለው ይናገራሉ? ይኸውላችሁ አመፃችን ወይ ደግሞ ኃጢአታችን የእግዚአብሔርን ጽድቅ ያስረዳል። እንዴት? እኛ ኃጢአት ስላደረግን ነው የእሱ ጽድቅ የታየው። እኛ ባናረግ ኖሮ አይታይም ነበር፣ ጽድቁ ምሕረቱ አይታይም ነበር። ስለዚህ እሱ የከበረው እግዚአብሔር እኮ መሐሪ ነው። እግዚአብሔር መሐሪ ነው አይደል? እናንተ ልጠይቃችሁ፣ እግዚአብሔር መሐሪ ነው። ስለዚህ ምን አይነት ሎጂክ አመጡ መሰላችሁ? እነሱ ማለት ነው የሚማረው ነገር ምሕረት የሚሰጠው አካል ሳይኖር ምሕረት የሚባል ነገር የለም አይደለ ብለው ነው። እሺ ስለዚህ እግዚአብሔር መሐሪ ነው ብለን የምናከብረው ሰው የሚያከብረው አሁን ከፍ ከፍ የምናደርገው በጻድቃን በመላእክት ከፍ የሚለው እኛ ኃጢአት ስለሰራን ነው። ባንሰራ ኖሮ ምኑን ይመረናል? ይቅር ባይለን ኖሮ እኛም ይቅርታ አናገኝም፣ ወይም ደግሞ ኃጢአት ባንሰራ ኖሮ ይቅር የሚለንም ነገር አይኖርም። ስለዚህ ለሱ መክበር
ለሱ ጽድቅ ኦኬ፣ ለሱ ከፍ ማለት ግሎሪ መደረግ የሱ ጽድቅ የታየው እኛ ኃጢአት ስለሰራን ነው ብለው አስተማሩ። እሺ ሐዋርያው ቅዱስ ጳውሎስ ስለዚህ መልስ ይሰጣል። ምን አለ? ነገር ግን አመፃችን የእግዚአብሔርን ጽድቅ ካስረዳ ወይ ደግሞ የሚያስረዳ ከሆነ ምን እንላለን? ቁጣን የሚያመጣ እግዚአብሔር አመፀኛ ነውን? እንዴት? ይኸው እሱ የሚከብር ከሆነ በእኛ እሺ፣ እንዴት እንደሆነ ላስረዳችሁ። በሌላ ምሳሌ ላይ አቡሻም ካገዘኝ ያግዘኛል። እሺ፣ እኔ ኳስ ተጫዋች ነኝ እንበል። እኔ ኳስ እንዳሸንፍ ወይም ደግሞ እሺ እኔ ታዋቂ እንደሆን ሰዎች እንዲያውቁኝ ብዙ ነገር አረጋችሁልኝ፣ በጣም ብዙ ነገር አረጋችሁልኝ እና በእናንተ ምክንያት እኔ ምን ሆንኩ? ታዋቂ ሆንኩ። ከዛስ እናንተ ላይ ፈርዳለሁ እንዴ? እናንተን አጠፋችኋለሁ እንዴ? አላጠፋ። ለምን አጠፋችኋለሁ? እናንተማ ውለታ የዋላችሁልኝ ናችሁ። እኔ ከፍ እንድል አይደል ነው አይደለ? ገብቷችኋል? ምሳሌ እኔ ከፍ እንድል፣ እኔ ታዋቂ እንደሆን፣ እኔ ስሜ እንዲገን እናንተ የበኩላችሁን አስተዋጽኦ አድርጋችሁ ከፍ አድርጋችሁ ናቲ እንዲህ ነው ብላችሁ ከፍ አድርጋችሁ በኋላ ላይ ዞር በሉ እንዴት እላችኋለሁ አልላችሁ አይደለ? ዞር በሉ አልላችሁ። ለምን? እናንተ ናችሁ የኔን ከፍታ እንዲታይ ያደረጋችሁት አይደለ? ስለዚህ ልክ ኃጢአት ስታደርጉ አይ ለምሳሌ ናቲ ከፍ አድርጋችሁ አይ ናቲ እኮ ጥሩ ሰው አይደለም ተሳዳቢ ነው ስትሉ አይ ችግር የለውም እያልኩ ነው የምቀጥለው። ለምን? በእናንተ ምክንያት ነው ከፍ ያልኩት። በእናንተ ምክንያት ከፍ ካልኩ ማለት ነው አይደል? ወይ ደግሞ ትልቅ ደረጃ ከደረስኩ። እሺ እንዲህ ቢሆንስ? ልክ የሆነ ነገር ስለኔ ስትናገሩ ግደሉት፣ አጥፉት ምናምን እያልኩ ቅጣትን ማስተላለፍ ከሆነ አመፀኛ ስለሆንኩ ነው? አመፀኛ ስለሆንኩ ነው? አይደለም አይደለ? አዎ ዝም ካልኩ ነው አመፀኛ መሆኑ፣ ዝም ካልኩ። ስለዚህ ወደ እግዚአብሔር ደግሞ ስንመልሰው ሰዎች ኃጢአት ሰርተዋል፣ እግዚአብሔር ምሯል። አዎ የእግዚአብሔር ምሕረት አይተናል። የእግዚአብሔርን ምሕረት አይተናል፣ ተመልክተናል፣ እናመሰግናለን አይደለ? ግን የእግዚአብሔር ምሕረት ከመጀመሪያው ጀምሮ የነበረ ከመጀመሪያ እሺ፣ በእኛ ላይ የተመሰረተ አይደለም። የኛ ኃጢአት መስራት የኛ አለመስራት የእሱን ክብር ዝቅም ከፍም አያደርገው እያለን ነው። ለዛ ነው ምን አለ? ነገር ግን አመፃችን ኃጢአታችን የእግዚአብሔር ጽድቅ የሚያስረዳ ከሆነ ምን እንላለን? ስለዚህ ቁጣን የሚያመጣ እግዚአብሔር አመፀኛ ነውን? እንደ ሰው ልማድ እላለሁ። ስለዚህ ሰዎች እንዲህ ይላሉ። ምን እያሉ ነው አሁን እነዚህ ሰዎች ግን? አይ ይኸው እኛ ኃጢአት ሰርተን እሱ ከበረ ከፍ አለ፣ ሰዎች አዩት። ኦኬ እሱ የእሱን ምሕረት የእሱን ጸጋ ሰው ሁሉ አይቶት አመሰገነው። እንዴት ይቀጣናል ኃጢአት ሰራችሁ ብሎ? ስለዚህ አመፀኛ ነው እያሉ ነው ሰዎች ናቸው። ምን እያሉ ነው እንዴ? እኛ ኃጢአት ስለሰራን አይደል እንዴ እግዚአብሔር ምሕረት የታየው? እና አሁን እኛ ኃጢአት ስንሰራ ለምንድን ነው የሚቀጣን? መቅጣት የለበትም። እንደውም ሊሸልመን ነበር የሚገባው። ምክንያቱም እኛ ኃጢአት ባንሰራ ኖሮ እሱም ምሕረት አያደርግልንም ነበር። ምሕረት ካላረገልን ደግሞ አይመሰገንም ነበር። ስለዚህ ለመመስገኑ ምሕረት ለማድረጉ ከፍ ለማለቱ እኛንን ምክንያት እያሉ ነው ሰዎች፣ የተሳሳቱ ሰዎች፣ የተፈረደባቸው ሰዎች። ስለዚህ ቅዱስ ጳውሎስ ምን አለ? ይሄ አይሆናል። እሺ እንዲህ አይደለም ማለት እንዲህ አይሆን። ቁጥር 6 ላይ እንዲህ ቢሆን አሁን እነሱ እንዳሉት ቢሆን እግዚአብሔር በዓለም እንዴት ይፈርዳል? ይኸው ቅድም እንዳልኳችሁ ማለት ነው። እኔን ከፍ አድርጋችሁኝ ታዋቂ አድርጋችሁኝ እንዴት መልሼ እናንተ ላይ ይፈርዳል? ይኸው እሱን ከፍ አድርገውት ቢሆን በእነሱ ምክንያት ከሆነ ምሕረቱ እንትን ያለው ጽድቁ የታየው ወይ ደግሞ በመላእክት በጻድቃን የከበረው በእነሱ ምክንያት ከውዝ ምክንያት ቢሆኑ ኖሮ በእነሱ ምክንያት ቢሆን ኖሮ አይፈርድባቸውም ነበር። ኃጢአት ሲያደርጉ አይዟችሁ እኔ እምራለሁ ነገር ለምን ይፈርዳል እንዴ? ለዛ ነው ወደ ራሱ ዞር አደረገና ቁጥር 7 ላይ እኔ በእኔ ውሸት እኔ በዋሽ የእግዚአብሔር ደግሞ እውነት ክብር እንደው ከክብሩ ቢልቅ እኔ ዋሽቼ ማለት ነው አለ ቅዱስ ጳውሎስ። በውሸት እኔ ስዋሽ እኔ ኃጢአት ሳድርግ የእግዚአብሔር ክብር የሚልቅ ከሆነ ደግሞ ለምን እኔን ውሸታም ብሎ ደግሞ ለምን ይፈርድብኛል? እንዲህ ክብሩ እየላቀ አይደል እንዴ? ክብሩ እየላቀ ከሆነ አዎ ይኸው በአንተ ነው ክብር የላቀው ብሎ ነው። ቅድም ያልኳችሁን ጥቅስ እንዳትረሱ።
አባቴን የሚያከብሩት ምስት ሆኑ ነው ያለው። ስትዋሹ አይደለም። በሰው ፊት ብርሃናችሁ ቢታይ መልካም ስራችሁን ሰዎች አይተው በሰማይ ያለውን አባቴን ያመሰግናሉ፣ ያከብራሉ። ስለዚህ እግዚአብሔር የሚከብረው መልካም ስራችን ታይቶ ነው እንጂ ውሸታችን አይደለም። ውሸታችን ቢታይ ኖሮ ግን በውሸታችን ቢሆን ኖሮ እግዚአብሔር የሚከብረው ለምን ውሸታም ብሎ ይፈርድብናል? ለምን? ለዛ ነው ሐዋርያው ቅዱስ ጳውሎስ በእኔ ውሸት የእግዚአብሔር እውነት ጽድቅ ለክብሩ ከላቀ ስለምን በእኔ ደግሞ እንደ ኃጢአተኛ ገና ይፈርድብኛል? ከዋሻው ፍርድ አለብኝ። ይኸው እናንተ ምዕራፍ 1 እና ምዕራፍ 2 ለጀንታይል ወይ ደግሞ ለአህዛብና ለአይሁድ የተሰጠ ነገር አለ። ምን? የተፈጥሮ ሕግ አላቸው፣ በጽሁፍ የተሰጠ አላቸው አይደለ? እነዚህም በመተላለፋችሁ ቁጣ አለባችሁ ብያችኋለሁ። ኦኬ ሰው እናንተ በመተላለፋችሁ እግዚአብሔር የሚከብር ከሆነ ለምን ይቆጣቸዋል? ለምን ይቆጣል? እሺ እያላቸው ነው። ከዛ ነው ዝቅ ብሎ ስለምንስ መልካም እንዲመጣ ክፉ አናደርግ። አሁን እግዚአብሔር የማይቆጣ ከሆነ ለምሳሌ እንዳልኳችሁ በእነሱ ቲዎሪ ወይ ደግሞ በእነሱ ሎጂክ መልካም ማን ነው? ኃጢአት ስንሰራ የእሱ ምሕረት ይታያል። የእሱ ምሕረት ሲታይ እግዚአብሔር ይመሰገናል፣ ከፍ ይላል፣ በጻድቃን በመላእክቱ ስሙ ከፍ እያለ ይሄዳል። ልክ እኛ ስንሰራ ማለት ነው እሱ ምሕረቱ ሲምረን ማለት ነው አደለ? ኃጢአት ስንሰራ ሲምረን አደለ? ከዛ በኋላ ደግሞ ኃጢአት ስንሰራ እንዲሁ ዝም ሲለን ማለት ቁጣ ባያመጣብን ይሄ መልካም ነው አደለ? ቁጣ ለመምጣት ማለት መልካም ነው። ስለዚህ ቁጣ ካልመጣ ወይም ደግሞ በቀኙ ከሆነ መንግስቱን ወራሽ ከሆነን ይሄ መልካም ነው አደለ? ስለዚህ መንግስቱን እንድንወርስ ከቁጣው እንድንሸሽ ለምን በኃጢአት ታዲያ ዴይሊ እንትን አናረግም? ወክ አናረግም? ለምን ኃጢአት አንሰራ? እሺ አንዴ ይቅርታ፣ ሚዩት ብሎ ካላረግም ናግባ አንዴ። እሺ ኢንቫይት አድርጌሃለሁ። እታች ላሉት የጴንጤን መጨረሻ እንግዲህ ጴንጤ ነው የምትሆነው። ምን አለኝ? ሰዎች ቅዱሳንን በማሳደድ በመግደል በመቆጣት በምን አልኩ? በመግደል መግደል ኃጢአት ነው፣ መቆጣት ኃጢአት ነው፣ ማሳደድ ኃጢአት ነው። እሺ ለእግዚአብሔር ጽድቅ የቆሙ ይመስላቸው ስለነበር ነው። አንተን የመሰለ ሊቃውንት ከስራ አድርጌ እኔ ራሱ ማውራቴ እና ግባና እናውራ፣ ወይም ደግሞ በቃ አትጻፍ፣ ወይ ደግሞ ሚዩት አድርጉት። በቃ ምንም አንዳንዴ የምታወሩትን ወቁት። ምን እየተባለ ነው ብላችሁ ስሙ። ኢቭን ሊትራል ሚኒንጉን ራሱ ተረዱ። አንድ ሰው በጣም ነው የሚያሳዝነው። እግዚአብሔር ልቦና ይስጣችሁ። ዲስትራክት ያደርጋል በጣም ሰው። ስለዚህ መልካም ነገር እንዲመጣ ከቁጣ እንድናመልጥ ምን እናድርግ? ስለ ቅዱሳን ማሳደድ ነው ይለኛል ጌታ ሆይ። አመፅ እያለ እየነገረ ስፔሲፊክ አድርገህ ቅዱሳን ስለማሳደድ ነው ትለኛለህ? አመፅ አለ። ነገር ግን አመፃችን አለ፣ ኃጢአታችን ማለት ነው። አመፅ ማለት ማመፅ፣ እግዚአብሔር ለማመፅ ኃጢአት ማለት ነው። እሺ በደላችን ማለት ነው። እሺ ቅዱሳን ማሳደድ ትለኛለህ? ክርስቲያን ላልሆኑ አይሁድ ነው እንደ ይሄን የላከው? ክርስቲያን ለሆኑ አይሁድ ነው የላከው። የቶቹን ቅዱሳን ነው የሚያሳድዱት? ጳውሎስ ከመጠራቱ በፊት ሲያሳድዱ የነበረው ክርስቲያኖች። እሺ ክርስቲያን አይሁዶች የትኞቹን ቅዱሳን አሳደው ነው? አሁን የነገርኳችሁ ትርጓሜ የማን እንደሆነ ልንገራችሁ። ይህንን ከምዕራፍ 4 ጀምሮ ቆጵሪያኖስ ሲፕሪያን ኦፍ ካርቴጅ፣ እሺ ቅዱስ ቆጵሪያኖስ፣ ቅዱስ ዮሐንስ አፈወርቅ። እኔ ባይዘ ከሱ ነው እሺ በዋናነት እንትን የምለው ማነበውም የምነግራችሁም ለእናንተ መ እሱ ነው እና በብዛት የምትሰሙት የቅዱስ ዮሐንስ አፈወርቅ ነው። እሺ ቅዱስ ዮሐንስ አፈወርቅ እና አምብሮስ ናቸው። አምብሮስ ኦፍ ሚላን፣ እነ ቆጵሪያኖስ፣ እነ ጄሮ። ከዛ ደግሞ በጣም ደስ የሚሉ ተወዳጅ አባት የሆኑት እነ ፋዘር ታድሮስ እና እነ ሴንት ማርክ። የነዚህ ኮመንተሪ ነው አሁን እየነገርኳችሁ ያለሁት።
ከግል ያወራሁት ነገር የለም። ኤኒዌይስ ለሌሎቻችሁ ለአንድ ሰው ብዬ እንትን ማድረግ አልፈልግም። በጣም ይቅርታ። ኤኒዌይስ ኒድ ሙቭ ኦን። ስለዚህ መልካም ነገር እንዲመጣ ክፉ ማድረግ አለብን ማለት ነው። እንደናንተ ሀሳብ እያላቸው ነው። ስለዚህ እንዲሁ እያሉ ይሰድቡናል፣ ሞክ ያደርጋሉ፣ ብላስፈሚ ይሳለቃሉ እግዚአብሔር ላይ። እሺ እግዚአብሔር ላይ መሳለቅ ነው ይሄ። እግዚአብሔር ላይ መሳለቅ ነው፣ ብላስፈሚ ነው። እሺ እንዲሁ ይሰድቡናል። አንዳንዱም እንድንል እንደዚሁ ይላሉ። ላይክ ምን ማለት ነው? አንዳንዶቹ እኛ እንዳልን አድርገው ይናገራሉ። እሺ አንዳንዶቹ ሲናገሩ ደግሞ ይሄው መጽሐፍ ቅዱሱን ጠቅሰው ምናምን ይሄው ሐዋርያትም እኮ አስተምረዋል እያሉ ይናገራሉ። አንዳንዶቹ እንደዚሁ እንደምንል ይናገራሉ፣ እንደዚህ እንደምናስተምር። እኛ ግን የምናስተምረው ይሄን አይደለም እያለ ነው። እኛ የምናስተምረው መልካም ስናደርግ ያንን መልካም ነገር እናጭዳለን፣ ክፉ ካደረግን ደግሞ ክፉ ነው የምናጭደው፣ ወይ ደግሞ የሥጋ መበስበስ ነው ብሎ ነው እሺ የሚያስተምረው። ስለዚህ ይህንን ያዙ። ሰው ወደ ቀጣይ እንሂድ። ኦኬ እንግዲህ ምን ይሆን? ከእነርሱ እንበልጣለን? ከቶ አይደለም። አሁን እነሱን ኃጢአተኞች ተብለው የተባሉትን ከአሕዛብም ሊሆን ይችላል። እሺ ከአሕዛብም ሊሆን ይችላል፣ ለአይሁዶች እያላቸው ማለት ነው። ከአሕዛብም በኃጢአት ወይም ደግሞ እንደዚህ በኃጢአት ዳት ሚንስ ሁለታችንም ይላል። ለምን እሱ አይሁዳዊ ስለሆነ በስጋ እኛ ብሎ ነው የሚናገረው አይሁዳውያኖችን፣ እነሱም ደግሞ አሕዛብ። ስለዚህ ሁለቱም ከኃጢአት በታች እንደሆኑ ቀድሜ ተናግሬያለሁ። ምዕራፍ 1 እና ምዕራፍ 2 እያለ ነው። ለዛ ነው አይሁድም የግሪክ ሰዎችም ሁሉ ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋል። እንዲህ ብሎ ተጻፈ። ኦኬ እንዲህ ብሎ እንደተጻፈ። እሺ ጻድቅ የለም አንድስ እንኳን። ይሄ በብሉይ ኪዳን ነው። አስተዋይም የለም፣ እግዚአብሔርን የሚፈልግ የለም፣ ሁሉ ተሳስተዋል። ከዚህ በኋላ የሚያወራው በኔቸራችን ኮራፕት እንዴት እንዳደረገ ነው፣ በአዳም ምክንያት። ኦኬ ስለዚህ በአዳም ምክንያት ምን ሆኗል? ኔቸራችን ኮራፕት አድርጓል። የአይሁዳውያን ብቻ ነው ኮራፕት ያደረገው አይደለም፣ የሁሉም ኔቸር ነው። አሕዛብም ሆን አይሁድም ሆን ኔቸር በራሱ ኮራፕት አድርጓል፣ ተበላሽቷል። ብልሹነት አጋጥሞታል። ሰው ልጅ ልክ የተሰጠውን ያንን ቃል ሲተላለፍ አታድርግ የተባለውን ሲያደርግ ሞትን ትሞታል ተብሎ የለ ከእግዚአብሔር ሲለይ ምን አድርጓል? ስጋችን ኮራፕት አድርጓል። ከእግዚአብሔር ተለይተናል። እንዴት? ይኸው ጻድቅ የለም። ኦኬ ማፊት እግዚአብሔር ፊት ጻድቅ አይደለም። የተሰጡት ህጎችስ ኦኬ እንዴ መገረዝ ይጠቅማል ብሎ የለ ምዕራፍ 2 ላይ 2:25 ካልተሳሳትኩ መገረዝ ይጠቅማል አይደለ? ያለ አይጠቅሙም ብሏል አይደለ? ህጉን መፈጸም ይችላሉ አይችሉም? ህጉ የተሰጠው ህግ መፈጸም አይችልም። ለምን? ሰው ደካማ ነው። እነ ቢፈጽሙትስ የፈጸሙት ራሱ እግዚአብሔር ፊት ንጹሐን ሊያደርጋቸው አይችልም። እግዚአብሔር ፊት ንጹህ የሚያደርጉ ንጹህ መስዋዕት ነው። ስለዚህ ድክመት ስላለበት እግዚአብሔር ፊት ንጹህ ማድረግ ህሊናን ማጠብ አይችልም። ኦኬ የብሉይ ኪዳኑ ስርዓት እንጂ ህጉ በራሱ እንትን ሆኖ አይደለም። ይሄ ስተት ሆኖ እንከን ኖሮበት አይደለም። በራሱ ከእግዚአብሔር የወጣ ነው። የእግዚአብሔር ቃል ስተት ሆኖ አይደለም እንትኑ ማለት ነው። ህጉ በራሱ እንደው ችግር ኖሮበት አይደለም በራሱ። እሺ ግን መፈጸም አይችሉም እነሱ። ሰው ህግን በመፈጸም አይዳንም፣ ህግ አያድንም፣ በህግ አይዳንም። ይህን ሁሉ ሲል እንደው ህጉን መፈጸም ስለማይችሉ ማንም አይችልም። አሁን ግን የተሰጠን ታላቅ የሆነ ጸጋ ሰውን ሁሉ የሚያድን እነዚህን ህጎች ምን እንድንል ያደርጋል? እንድንፈጽም ያደርገናል። አቢሊቲ ይሰጠናል። እና ጻድቅ አንድስ እንኳን የለም ተብሎ የተጻፈው ቆይ እሺ ከዚህ በኋላ እንዴት እንደሆነ ነግራችኋለሁ። ኤኒዌይስ ምን ብሎ ጠቀሰልን? ቁጥር 11 ጀምሮ አነብላችኋለሁ። አስተዋይም የለም፣ እግዚአብሔርን የሚፈልግ የለም፣ ሁሉም ተሳስተዋል። ኦኬ ያላጠፋ የለም አይደለ? ሁሉም አጥፍተዋል፣ በአንድነትም የማይጠቅሙ ሆነዋል። ስለዚህ የማይጠቅም ኮራፕት ያደረግን ሆናል። በኔቸራችን በባህሪያችን የወደቅን ሆነናል። የወደቀ ማንነት ይዘናል። ኦኬ ክርስቶስ ከመምጣቱ በፊት በአዳም ምክንያት። ስለዚህ በአዳም ምክንያት ተጠገብቷል። ስለዚህ የወደቅን የደከምን ሆነናል። እሺ ቸርነት የሚያደርግ የለም አንድስ እንኳን የለም። ጉሮሯቸው እንደተከፈተ መቃብር ነው፣ በመላሳቸውም ሸንግለዋል። ይህን ቅዱስ ኤፍሬም አያይዘው ከዚህ ከፎልን ኔቸር ጋር በደንብ አድርገው ያብራሩታል። ፎልን ኔቸር እንደሆነ ወይ ደግሞ የወደቀ ሰው ልጅ በኃጢአት መውደቁን ለመናገር እንደተጠቀመው ይናገራሉ። እሺ እግሮቻቸው ደምን ለማፍሰስ ፈጣኖች ናቸው፣ ሰው ይገላሉ። ከቄል ጀምሮ የምናየው እሺ ሰው በመግደል የተጣደፈ ሆነ። ሰው ልጅ ንግግሩ ከአፉ የሚወጣው እርግማን ሆነ። ይሄ ሁሉ ሰው ላይ የደረሰበት ኮራፕሽን ነው፣ ወይ ደግሞ
እንትን ይሄ ማርጀት፣ መጎስቆል፣ የባህሪ ጉስቁልና የምንለው ማለት ነው። እሺ ቀጠል ያደርግና ቁጥር 16 ጥፋትና ጉስቁልና በመንገዳቸው ይገኛል። ስለዚህ በኔቸራችን ጥፋትና ጉስቁልና ይገኛል ማለት ነው። ከዛ የሰላምንም መንገድ አያውቁም፣ በዓይኖቻቸው ፊት እግዚአብሔርን መፍራት የለም። ስለዚህ በዓይኖቻችን ፊት ማለት በፊታችን ማለት ነው። ስለዚህ በፊታችን እግዚአብሔር አለ። እግዚአብሔር በሁሉ ነው ያለው። ከአንተ ወዴት ዞር እላለሁ? ልበ አምላክ ዳዊት የተናገረው አይደል? በፊት ኃጢአትን አደረግኩ። ቅዱስ ዮሴፍ እንዴት በእግዚአብሔር ፊት ኃጢአትን አደርጋለሁ? ስለዚህ በእግዚአብሔር ፊት ነው። ስለዚህ በዓይናችን ፊት ማን ነው? እግዚአብሔር ነው ያለው። ስለዚህ እግዚአብሔርን መፍራት የለም፣ በድፍረት ኃጢአት እናደርጋለን ማለት ነው። ስለዚህ ሰዎች ምን አድርገዋል? ኃጢአትን አድርገዋል። ይህን መዝሙረ ዳዊት 10:7 ኢሳያስ 59:7 ምሳሌ ላይም አለ 1:16 የሰላምን መንገድ አያውቁም ነበር። ይህ ሁሉ መዝሙረ ዳዊት 36:1 እነዚህ ሁሉ አሉ የተጠቀሱት፣ ያነሳቸው ከብሉይ ኪዳን አመጥቶ የተጠቀሳቸው ማለት ነው ቅዱስ ጳውሎስ። እንደዚህ ከሆነ ጻድቅ የለም ተብሎ ከተጻፈ ስለዚህ ምንድን ነው ምንድን ነው መደምደሚያችን? ምንድን ነው የሚሆነው? አፍ ሁሉ ይዘጋ ዘንድ አፍ ሁሉ የሚለውን እስኪያጣ የሚለውን እስኪያጣ አፍ ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንዲናገር እናውቃለን። ስለዚህ በእነዛም በሕግን ለተሰጣቸው በጽሁፍም ላላቸው የተፈጥሮ ሕግም ላላቸው ለሁለቱም አሕዛብም ምንም ሆን አደኢንድ ከምን በታች ነው? ከእግዚአብሔር ፍርድ በታች ነው። ስለዚህ ለሁለታችንም የእግዚአብሔር ፍርድ አይቀርም አይደል? የእግዚአብሔር ፍርድ አይቀርም። ስለዚህ ሕግ እንደሚናገር ሁሉ ከሕግ በታች ላሉት እንዲናገር እናውቃለን። ይህም ምን ይናገራል? ሕግ ደግሞ የሚናገረው የሕግን ስራ በመስራት ስጋ የለበሰው ሁሉ በእርሱ ፊት ስለማይጸድቅ ነው። በእግዚአብሔር ፊት ሙሉን ከፈጸመ ሕግ ሊጸድቅ ይችላል፣ ግን አይችልም። የፈጸመ የለምም፣ አይፈጸምም። በጣም ከባድ ነው። ገላትያ ስንማማር አይተናል አይደለ? አንዱ የመንጻት ቀኑን ቢሳሳት ቀኑን ባይሳሳት ቀኑን ቢጠብቅ የሚነጻበትን እንኳን መጠበቅ አለበት። የሚነጻበትን ቢጠብቅ እያንዳንዱ ስርዓትና ሕግ መጠበቅ አለበት። ለምሳሌ ይሄ ስለ ብሉይ ኪዳን ሕግ ነው። በብሉይ ኪዳን ስለተሰጡ ወይም ደግሞ የኦሪት ሕጎች ነው የሚያወራው። ስለዚህ ይህንን ሕግ በመስራት ሰው እግዚአብሔር ፊት ምን አይደለም ጻድቅ ሊሆን አልቻለም። ምክንያቱም ሊሰራው ስላልቻለ ብቁ አይደለም። እግዚአብሔር ፊት አያጸድቁም። የኦሪቱ መስዋዕት ብንል የኦሪቱ መስዋዕት በክርስቶስ አሁን ተተክቶልናል አይደለ? ሰው የሚያጸድቅ መስዋዕት አማናዊው መስዋዕት አማናዊ በግ ነው። ያኛው አይደለም። ያኛው ሊያጸድቅ አልቻለም። ሕሊናን ማጠብ እንኳን አልቻለም ብለን ዕብራውያን ላይ ስለተማማርን ነው። ስለዚህ ይህም የሕግን ስራ በመስራት ስጋ የለበሰው ሁሉ በእርሱ ፊት ስለማይጸድቅ ነው። ለምን? ኃጢአት በሕግ ይታወቃለን። ኃጢአት ምንድን ነው የሚያደርገው? ማነው ሕግ ምንድን ነው የሚያደርገው? ኃጢአትን ነው። እንዴት እንደሆነ ቀለል አድርጌ ልንገራችሁ። መስታወት ቤታችሁ የሌለ ሰው የለም፣ ታውቃላችሁ። ያው መስታወት ነው እንበል፣ ፊቴ ቆሽሿል ምናምን ምናምን። ስለዚህ ይሄ መስታወት ምንድን ነው የሚያደርግልኝ? ቆሻሻዬን ነው የሚነግረኝ። ሰው ቆሻሻ ምን ጋር እንዳለብኝ ማለት። ልክ ሕግ እንደዚህ ነው። መስታወቱ ያጥበኛል እንዴ? ፊቴን አያጥበውማ፣ ወይ ደግሞ ፊቴ ላይ ያለውን ቆሻሻ ላይ ያጥበው አይችልም። ልክ ሕግ እንደዛ ነው። የተሰጠው ሕግ ኃጢአትን እንድናቅ ያደርገናል። ሕጉ ከመሰጠቱ በፊት ለምሳሌ መስረቅ ኃጢአት እንደሆነ እንዳልሆነ አያውቅም፣ ሰውዬው አያውቅም። እንዴት ብላችሁ ትከሱታላችሁ? አንተ ኃጢአተኛ እንዴት ይባላል? በየትኛው ሕግ? ለዛ ነው ምዕራፍ 1ን ስንማማር ያ ሕግ ስለሌላቸው በተፈጥሮ ሕግ ነው የሚዳኙት፣ ሕጉን ያልተቀበሉት ሰዎች። ለምን? በተፈጥሮ እግዚአብሔር ራሱን ገልጧል አይደለ? በፍጥረቱ ይታወቃል እግዚአብሔር አይደለ? ስለዚህ ይህ መስታወት ምንድን የሚያደርገኝ? ቆሻሻዬን ይነግረኛል። ይሄ ቆሻሻ አለ፣ በዚህ ጋር ቆሻሻ አለ፣ በዚህ ጋር ቆሻሻ አለ፣ በዚህ ጋር ቆሻሻ አለ እያለ ይነግረኛል ማለት ነው። ምኑ? መስታወቱ። መስታወቱን አይቼ ቆሻሻዬን ወደ ማንሳት ሄዳል። ስለዚህ ሕጉ ምን ያደርጋል? እነዛን ቆሻሾች ወደ ማስወገድ እንዲሄድ ነው የሚያደርገኝ ማለት ነው አይደል? በተቃራኒው ግን ቆሻሻዬን ነው የሚጠቁመው፣ ጉድለቴን ነው የሚጠቁመው ሕጉ ማለት ነው። ስለዚህ አታመንዝር የሚለው ሕግ ምንድነው? ኃጢአቱ በሕጉ ነው የሚታወቅ። እንዴ ይሄ ልጅ እኮ ኃጢአት ሰራ። የምን ኃጢአት? አታመንዝር የሚለውን ሕግ ተላለፈ እኮ። ዩሲ አታመንዝር የሚለው ሕግ ስላለ ነው ይሄ ኃጢአት የታወቀ። ይሄ ሕግ ከሌለ ግን
ይሄ ኃጢአት አይታወቅም። ስለዚህ ሰውየው ማመንዘር ኃጢአት ይሁን። አሁን ለምሳሌ አረማመዳችን ለምሳሌ ቶሎ ቶሎ ስንራመድ ለምሳሌ ኃጢአት ነው አይደለም? አይደለም ነው መልሱ። በእርግጥ ግን አሁን ምንም የማናውቀው ጉዳይ ላይ በዕለት ተዕለት ተግባራችን የምናደርገው ነገር ኃጢአት ይሁን አይሁን የማናውቀው ነገር ይኖራል። ምናልባት ህጉን ካለማወቅም ሊሆን ይችላል። ሰው ህጉን ግን ልክ ስናውቀው ኃጢአት ይሁን አይሁን እናውቃለን ማለት ነው። ስለዚህ ምን አለ ሐዋርያው ቅዱስ ጳውሎስ? ኃጢአት በህግ ይታወቃል። ልክ እንደ መስታወት ነው። ይሄ ስህተት ነው፣ ይሄ ማመንዘር ኃጢአት ነው የሚለውን ነገር ህጉ ነው የሚነግረን ማለት ነው። እሺ ኦኬ። ስለዚህ አሁን ግን እሺ በህግና በነቢያት ኦኬ የተመሰከረለት የእግዚአብሔር ጽድቅ ያለ ህግ ተገልጧል። ህግ ስራን በመስራት ሳይሆን እንዲሁ ተገልጧል። በምን የተነገረለት? በነቢያት የተነገረው፣ በብሉይ ኪዳን የተነገረው። እንዴ አልሰማንም ነበር እንደው እንደ አዲስ ነገር እኮ ነው ይሄ እንዳይሉ ይኸው በብሉይ ኪዳን በነቢያት ተነግሯል። እናንተ ናችሁ አመታችሁ የሰቀላችሁት አይደለ? ሮማውያን፣ አይሁዳውያን ሰው እየተነገራችሁ ነበር። አዲስ ነገር አይደለም። አዲስ የመጣ ነገር ተለማመዱ አልተባላችሁ፣ በተስፋ የተሰጣችሁ ነው። እያንዳንዱ የመስዋዕቱ ህግ ለሚመጣው ለአዲስ ኪዳኑ ህግ በክርስቶስ ስለሚሆነው ስለ ወንጌሉ ህግ ምንድነው? ጥላ ነበር። እናንተ ግን ገፋችሁት። ኦኬ እኔ ስጋዬን ብሉ ደሜን ጠጡ ብሎ ሲያስተምር እናንተ እንዴ ሙሴ ከሰማይ ወርዶ የሰጠንን ነው የምንፈልገው እንዴት ብሉ ይላል፣ ይሄንማ አንቀበል የሚያስጨንቅ ነው ብላችሁ ሄዳችሁ ሰው አሁን ለወንጌሉ ህግ ወይ ደግሞ ለአዲስ ኪዳን በክርስቶስ ስለሆነው ግን አልታዘዛችሁ። ስለዚህ ምን አለ አሁን የማታውቁት ህግ አይደለም የመጣው፣ ማነው የማታውቁት ጽድቅ አይደለም የመጣው፣ የምታውቁት ነው። እንዴት? የተመሰከረውም ይኸው በነቢያት ተመስክሯል። በእነ ኢሳያስ አይደለ? ነቢያት ሁሉም ተናግረዋል ስለ ክርስቶስ አይደለ? ስለዚህ በዚህ የተመሰከረው ክርስቶስ መጥቷል። አጠር አድርጌ ሰዓት ስለሄደ አጠር አድርጌ ልጨርስላችሁ ብዬ ነው ወንድሞች፣ ሀሳብ ይሰጣሉ። እርሱም ይሄው የተገለጠ እግዚአብሔር ጽድቅ ለሚያምኑ ሁሉ የሆነ ለአይሁድ ለእኛ ብቻ ነው እንዳትሉ፣ የእግዚአብሔር ህዝብ ነበረን እንዳትሉ እና ሌሎቹም መጥተው አሕዛብም ያልተገረዙ ቢሆኑ ራሱ ካመኑ ለነሱም የሚሆን እሺ። ክርስቶስ ለዓለም ሁሉ አልሞተም የሚል መንፍቅና እዚህ ጋር ትመታል። እሺ ክርስቶስ ለዓለም አልሞተም ለተወሰኑት ነው። ውስን ቤዞት የሚሉ አሉ። ሊሚትድ አቶንመንት ለሚያምኑ ሁሉ የሆነ ነው። ለሚያምኑ ሁሉ ነው ያለው። እሺ ለሚያምኑ ሁሉ የሆነ ነው። በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልዩነት የለም። ምኑ ጋር ነው ልዩነት የሌለም? ሁሉ ኃጢአት ሰርተዋል ብለን የለ ሁሉ ነው ያለው። አሁን ወደ ካልቪኒስት እንሄዳለን። እሺ በካልቪኒስትም በምንም ሁሉ ኃጢአት ሰርተዋል ሲባል ማንን ነው? ሁሉ ሲባል የተመረጡት የተቀደረባቸው አይደለም። ሁሉም ሲባል ሁሉም ነው። ኦቨርኦል የዓለም ህዝብ ነው አይደለ? በብሉይ ኪዳንም የነበሩ ሁሉ ከኃጢአት በታች እንደሆኑ ተከሰዋል። ህግ የተቀበሉም ህግም ያልተቀበሉ ሁለቱ እንግዲህ አሕዛብና እንትን ናቸው ያሉት። ከሁለቱ ውጭ የለማ። ሁሉ ብሎ ነገረን፣ አስተማረን። ይኸው ምዕራፍ 1 ምዕራፍ 2 አይደለ? ሁሉ ኃጢአት ሰርተዋል ብለን የለ አለ። ይኸው ቁጥር 23 እሺ፣ ልመልሳችሁ እንዳትሳሳቱ ይጠቅማችኋል። ቁጥር 22 ላይ ምን አለ? እርሱም ለሚያምኑ ሁሉ የሆነ ነው። ምኑ? የእግዚአብሔር ጽድቅ። እሺ በኢየሱስ ክርስቶስ በማመን ምንድን ነው የምናምነው? በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ህግ ስራ በመስራት የሚገኝ የእግዚአብሔር ጽድቅ አይደለም። አሁን ምንድን ሆኗል? በማመን ነው። ስራ ከኛ አይጠበቅም። የእግዚአብሔርን ጽድቅ ለማግኘት መጀመሪያ ስራ ከኛ አይጠበቅም። በስራ ይዳናል የሚል አስተምሮ የለም አይደለ? እሺ ስለዚህ በኢየሱስ ክርስቶስ በማመን የሚገኝ ነው። ይህም ደግሞ የእግዚአብሔር ጽድቅ ነው እና ደግሞ ልዩነት የለም። ይህን ነገር ሲገኝ ልዩነት የለም አለ። እንዴት? ቁጥር 23 ሁሉ ኃጢአት ሰርተዋል ብለን የለ? የእግዚአብሔርን ክብር ጎድሏቸዋል ብለን የለ? ቁጥር 24 በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። በስጦታ ይጸድቃሉ። ጸጋ ማለት ስጦታ ማለት ነው። ከነሱ ያልሆነ ወይ ደግሞ ከኛ ያልሆነ ማለት ነው። እሺ ከኛ ያልሆነ ከኛ ምንም ነገር አይጠበቅም። ከኛ ምንም ነገር አይጠበቅም ስለ እምነቱ ምናምን ከኛ
ከኛ ከሆነ ስራ ወይ ደግሞ እኛ ስለጾምን አደፈርስ ያንን የእግዚአብሔር ጽድቅ ለማግኘት እንደው ስለጾምን 40 ቀን 100 ቀን ይሁን ስለጾምን የህግን ስራ ስላደረግን የኦሪትን ስራ ስለፈጸምን እንደዛ ይሄ እንደዚህ ሳደለም ሄዳን ነው። እንዲማ ከሆነ በከንቱ ነው የሞተው። ለምን ሞት? እንዲማ ከሆነ እና አብርሃም አይበልጡም እንዴ? እኔ ኤልያስ አይበልጡም እንዴ? በመጾም ታዲያ ለምን ክርስቶስ መጣ ያስብላል አይደል? ስለዚህ አሁን የጸደቅነው እንዴት ነው? እንዴት ነው የጸደቅነው? እንዲያው ስጦታ ልብ በሉ፣ ስጦታ ነው። እንግዲህ እናንተ እንደ ወጣት ላውራችሁ። እሺ ስጦታ ነው። ደሞዝና ስጦታ ይለያያል። ለምሳሌ እኔ ለእናንተ የ10 ብር ካርድ ስጦታ ሰጠዋችሁ። ስጦታ ከሆነ በቃ ስጦታ ነው። ምንም አድርጋችሁ አይደለም። በቃ ይኸው ሰጠው፣ ወደድኳችሁ፣ ሰጠዋችሁ። ቢኖረኝ አሜን እያላችሁ አንድ ቀን ሰጣችኋለሁ ሲኖረኝ። ኤኒዌይስ አይቀርም ወይ እናንተ ለኔ ስጡኝ አቡሻ። እሺ ስጦታ ከሆነ እናንተ ስላረጋችሁ ዕዳ አይደለም የሚመለስ ወይ ለእናንተ የሚከፈል አይደለም። እሺ ለእናንተ የሚከፈል ስጦታ እንዲሁ የሚሰጣችሁ። ከእናንተ የሚጠብቅ ነገር አለ። ለምሳሌ እጅህን ዘርግተህ እንዲመቀበል ይኖርብሃል። እንዲህ ብለህ ከኪስ ስልክህን አውጥቼ ካርድህን አልሞላልህም። ከአንተ የሚጠብቅ ነገር ይኖራል። ለምሳሌ በትንኬድን ማመን፣ መጠመቅ፣ መቁረብ ይጠበቅብናል። እንዴት እንደሆነ እናያለን። 6 ላይ ምንም ላይ አበባ ተጀመረ። አሁን አቡሻ አበባ ሰጥቶኛል። አክቹዋሊ ተውቴ ምሳሌ አይሆን ስላሞገዝኩት ሊሆን ይችላል የሰጠኝ። ስለዚህ ይህ ክፍያ ነው የሚሆነው። እሺ ክፍያ ግን ደሞዝ ላብ ነው ወይ ደግሞ ዕዳ እየተመለሰልኝ ነው ማለት ነው። እሺ ለሚሰራ ሰው አሁን እየሰራው ከሆነ የሰራውበትን ዕዳ ነው እየተቀበልኩ ያለሁት ማለት ነው፣ ክፍያ ከሆነ። ስለዚህ እናንተ ተቀጣሪዎች ወይም የራሳችሁን ቢዝነስ የምታራምዱ ልትሆን ትችላላችሁ። ያ ክፍያችሁ ስጦታ አይደለም፣ የሰራችሁበትን ነው። እሺ የልደትን እንጠብቅ፣ ደስ ይላል። እሺ ይሄኛው ግን እንዴት ነው አለ? ይኸው እርሱ ለሚያምኑ ሁሉ የሆነ ነው እግዚአብሔር ጽድቅ እና እንዴት እነዛ ይኸው ኃጢአት ሰርተን የለ ሁላችንም። እሺ ኃጢአት ሰርተናል አይደለ? ስለዚህ ኃጢአት ከሰራን ከኃጢአት በታች ከነበርን የእግዚአብሔር ደግሞ ዋስ መሆን ቤዛ መሆን ያስፈልገን ነበር። ያ ደግሞ ታላቅ የሆነ ቤዛነት ደግሞ በክርስቶስ ሆነ። ስለዚህ ይህንን ቤዛነት የምናገኘው በምን በኩል ነው? በእምነት በኩል። ይህንን ስጦታ የምናገኘው በእምነት በኩል ነው። እንዲሁ ዝም ብለን እጃችንን አጣጥፈን ሳይሆን በኢየሱስ ክርስቶስን በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ስለዚህ በእሱ ቤዛነት በኩል የምናገኛለን፣ ጸጋውን እንቀበላለን። ያን የምናገኘው በእምነት ነው። እንዴት? እዛው ቁጥር 25 ላይ ይመልስልናል። እሺ 25 ላይ እርሱንም ይሄ የምንቀበለውን ጸጋ ስጦታውን እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተስሪያ አድርጎ አቆመ። ይህም በፊት የተደረገውን ኃጢአት የትም ስንዘል ነበር አይደለ? በኃጢአት ወድቀን ነበር፣ ሙታን ነበር፣ በበደላችን ከእግዚአብሔር ተለይተን ነበር፣ ጠፍተን ነበር፣ አርጅተን ነበር አይደለ? እና ከኃጢአታችን ይቅር የተባለው በምን በኩል ነው? በእምነት በኩል። ስለዚህ እናንተ የእግዚአብሔር ልጆች ናችሁ። የእግዚአብሔር ልጅ የሆነው እንዴት ነው? በእምነት በኩል። የጸደቅነው በምንድን ነው? በእምነት በኩል። በምን በኩል እንዳትረሱ፣ በእምነት በኩል። እሺ። ስለዚህ ይህን እንዴት ነው የምናገኘው? በደሙ የሆነውን ማስተስሪያ ይቅርታ፣ የኃጢአት ይቅርታ፣ መታጠብ፣ መንጻት። ይህን እንዴት ነው የምናገኘው? የህግ ስራ ሰርተን ጾመን መጹተን አይደለም። አንድ ሰው በኃጢአት ከእግዚአብሔር ተለይቶ ከእግዚአብሔር ተለይቶ በኃጢአት ከዛ በኋላ ወደ ክርስትና ልምጣ ቢል፣ ይኸው እዚህ ውስጥ እንግዲህ ምናልባት ካላችሁ አላውቅም፣ ወደ ኦርቶዶክስ ክርስትና ልምጣ ቢል ጾመሃል፣ መጀመሪያ ጾምን ጾም ነው፣ መጹተሃል፣ ምን ሰርተሃል አንልም። እንዲህ የሚባል ነገር የለም። ምንድን ነው የሚባለው? ተማር፣ እመን፣ ተጠመቅ። ኢዚ አይደለ? መማር ይቀድማል፣ ግዴታ ነው። ሳይማር እንዴት አሜን ይላል?
አይደለ? እሱን ደግሞ እንሄዳለን ሮሜ 10 ላይ ስለምናየው ማለት ነው። እሺ እንሄዳለን። ኤኒዌይስ ስለዚህ ይህንን እግዚአብሔር ምን አደረገልን? ለኛ በእምነት የምናገኘው አደረገልን። የብሉይ ኪዳን መስዋዕት በመሰዋት አይደለም፣ ወይ ደግሞ የኦሪትን የህግ ስራ በመስራት ሳይሆን እንደዚህ በእምነት የምናገኘው አገኘን። ስለዚህ በእምነት የምናገኘው ነው። ስለዚህ እሱ ስጦታ ነው፣ የሚያጸድቀው እሱ ነው። እሺ እኛ ካደረግነው አይደለም። እኛ ባደረግነው በስራ እንጸድቃለን ብለንም አናቅም። የዳነው ስለሰራ ነው ብለንም አይደለም። ሰው በስራው ይድናል የሚል አስተምረው ቤተክርስቲያን የላት፣ ኖሯትም አያውቅም። እሺ መዳናችንን ግን ምን ማለት አለብን? ማስጠበቅ አለብን። ድህነት ምን የሚል ነው? የሚታጨድ ነው። ገላትያ ምዕራፍ 6 ዕብራውያን 9 አንበቡ። እሺ ስለዚህ ራሱም ጻድቅ እንዲሁም በኢየሱስ የሚያምነው እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። ስለዚህ ጽድቁን ያሳይ ዘንድ እኛ በእምነት ምን እንላለን? በእምነት በኩል ያንን ጽድቅ እንዲያው በጸጋ እንላለን፣ እንጸድቃለን ማለት ነው። እሺ ትምክህት እንዴት? ትምክህት እንግዲህ ወዴት ነው? ታስታውሳላችሁ እናንተ ባሪያ ናችሁ ሲላቸው አይሁዳውያን ምን አሉት? ክርስቶስን ማለት ነው። አልቋል እንትኑ እችን ብዬ ትንሽ ብዬ እንትላለሁ። እሺ ምን አሉት? እናንተ ባሪያ ባትሆኑ ምናምን ሲላቸው ምን አሉት? እንዴ ኤግዛክትሊ ማመን መጠመቅ ግዴታ። ይሄ በቃ ክርስቶስ ነው ያስተማረን ጎበዝ። አንዴ እሺ ቆይ እዚህ ጋር ግን ትንሽ ብዝታ እንዳይፈጥር አንድ ነገር እንገራችሁ። ቤተክርስቲያን እምነት ሲደመር ስራ ያጸድቃል ወይ ደግሞ እምነት ሲደመር ስራ ያድናል አትልም። የዳነው እምነት ፕላስ ስራ ነው እንዴ? በየትኛው ስራ? በየትኛው ስራ? በየትኛውም ስራ አንድ ነው። በስራ ሰው በስራው ቢድን ኖሮ አብርሃምን እንዳትረሱ እነ ሙሴ እነ አብርሃም እነ ኤልያስ እነ ይስሐቅ እነ ያዕቆብ እነዚህ ፓትርያርክ የተባሉ ወላ እግዚአብሔር እሺ ምን ሞዴሬተር የለም እንዲ? ኧረ የሚያስቸግር ሰው ካለ ምናምን እንትን በለው። እሺ ሰው በስራ አይደለም። እና ስለዚህ ወደ ክርስትና ስንመጣ እንዴት ነው የመጣ ነው? በእምነት በኩል በጥምቀት በምስጢራት ያንን እንትን መካፈል አለብን። ጸጋውን መቀበል አለብን። የምንቀበለው በምስጢራት በኩል ነው እንዴ? በስራማ አይደለም። በስራ ድነናል የሚል አስተምሮ የለም። በስራ ድነናል የሚል አስተምሮ ፈጽሞ የለም። ያማ ከሆነ የእግዚአብሔርን ጽድቅ ለዛ ነው ሐዋርያው ቅዱስ ጳውሎስ የእግዚአብሔርን ጽድቅ አልጥልም ማለት የእግዚአብሔርን ጸጋ አልጥልም፣ የክርስቶስን ጸጋ አልጥልም፣ በክርስቶስ የሆነውን ይህንን ታላቅ ስጦታ አልጥልም። ማን ማለት መሰላችሁ? አላናንቅም። ነው ጸጋ መሆኑ ይቀራል። እንደዛ ከሆነ በስራማ ከሆነ እንትን ነው ጸጋ መሆኑ ስጦታ አይደለም ማለት ነው። ስለሰራው ነው የከፈለኝ ማለት ነው። ስለ ጾምኩ ነው ያዳነኝ ማለት ነው። አይደለም። እንዲሁ ነው ያዳነኝ። እንዴት? በእምነት በኩል በጥምቀት። ኦኬ ግዴታ ነው ጥምቀት። አሁን ላይክ እናንተ ክርስቲያኖች ስለሆናችሁ ከዳንን በኋላ ስራ ግዴታ እንደሚያስፈልግ ለመዳን ምስጢራት ምናምን እነዚህ እንደሚያስፈልጉ ስለምናውቅ ኦልሬዲ እምነቱ ላይ እናውራ። ለምን መጽሐፍ ቅዱሳችን የሆነ ነገር ሲያወራ ለብቻ ላያወራ ይችላል። ለምሳሌ እዚህ ክፍል ላይ እምነትን ለብቻ እያወራ ነው። ሮሜ 6 ላይ ደግሞ ጥምቀትን ለብቻ ያወራል አይደለ? ሰው ለብቻ እያወራችሁ ስለሆነ ነው እንጂ ፕሮቴስታንቲዝም እንደሚለው አይደለም። ፕሮቴስታንቲዝም በእምነት ብቻ ሲል ጥምቀት አያስፈልግም እያለ በጸጋው ሲሉ ፕሮቴስታንቲዝም ውስጥ አክቹዋሊ ወደ ካልቪኖች ጋር ስትሄዱ ስትመለከቱ ምን እያሉ ነው? እምነት አያስፈልግም እያሉ ነው። እሺ ከእምነት በፊት ነው ኢሬዚስቲብል ግሬስ ወይም ደግሞ ሪጀነሬት ሰው የሚያደርገው እያሉ ነው። ስለዚህ ያንን ተውት። እሺ ወደ ምናልኩት ስለዚህ ትምክህት እንዴት ነው? ወዴት ነው? መኩራራታችሁ ወዴት ነው? እና ምን እያልኳችሁ ነበር? ክርስቶስ እንደዛ ሲላችሁ እናንተ ባሪያዎች ብትሆኑ እያለ እየነገራቸው ኧረ እኛ የአብርሃም ልጆች መቼም ተገዝተን አናውቅም ባሪያ አይደለንም አሉ። በጣም ነው የሚመኩት። ኦኬ በጣም ትምክህት ነበራቸው። በምንድን ነው ትምክህታቸው? ህግ ለእኛ ነው የተሰጠው። ኮቨነንቱ ለእኛ እግዚአብሔር ለእኛ ነው የታየው። ቀድሞ ህዝቤ ብሎ ጠርቷቸዋል። ይወዳቸዋል፣ አክብሯቸዋል። ይሄን እናውቃለን። በጣም ግን ትምክህት አላቸው። ሰው በዛ ትምክህት አያስፈልጋችሁም። እናንተ የአብርሃም ልጆች ስለሆናችሁ ሰው አድኑ። የአብርሃም ልጅ ስለሆንክ ብቻ መዳን የለም። ታስታውሳላችሁ? እውነተኛ መገረዝ በመንፈስ የሆነ እንጂ በስጋ የሆነ አይደለም።
ስለዚህ የአብርሃም ልጆች ያልሆኑት ከአሕዛብ የመጡት በክርስቶስ ካመኑ በመንፈስ የሆነ መገረዝ ተገርዘዋል። እውነተኛው መንፈሳዊ መገረዝ የትኛው ነው ብያቸዋለሁ? በጥምቀት የሚሆነው አሮጌው ማንነታችን የሚወገድበት። እሺ፣ ስለዚህ ትምክህት እንዴት እንግዲህ ወዴት ነው? እርሱ ቀርቷል። በየትኛው ህግ ነው? በስራ ህግ ነው አይደለም፣ በእምነት ህግ እንጂ። ሰው በእምነት ህግ ነው ሰው ሊጸድቅ የሚችለው። ይሄ አሁን እኛ የምናምነው ማለት ቅድም ያልኳቸው ሰው። ስለዚህ በስራ እንጸድቃለን የሚል ሳይሆን ወይ ደግሞ በስራ እንሄዳለን የሚል ሳይሆን በእምነት በኩል እሺ፣ ስጦታው በስጦታው እንዲወድነናል እንደ ቸርነቱ መጠን እንደ ምሕረቱ መጠን በምሕረቱ ባለጠጋ ስለሆነ ከወደደን ከጥልቅ ፍቅሩ የተነሳ አንድ ልጁ ሰጥቶን አሁን ያ ትምክህታችን ነው። ስለዚህ ትምክህታችን የክርስቶስ ሞት፣ የክርስቶስ ትንሣኤ፣ የክርስቶስ ማዳን፣ የክርስቶስ ጸጋ። ስለዚህ ሰው ያለ ህግ ስራ ሲል ምን እያለ ነው? ያለ ኦሪት ስራ እያለ ነው። አሁን ያወራነው እንዳለ መፈጸም አይችልም አይደለም። ቢፈጽም ራሱ ማለት ነው አይችልም። ግን እንደው ቢፈጽም ራሱ በሱ ምን አይልም፣ አይጸድቅም። ሰው ያለ ህግ ስራ በምን በእምነት እንዲጸድቅ እንቆጥራለን። እዚህ ክፍል ላይ ሁላችሁም ልንገራችሁ፣ ክርስቲያኖች ስለምትበዙ ማለት ነው። ሰው ያለ ህግ ስራ በእምነት እንዲጸድቅ እንቆጥራለን። ይህ ምን ማለት ነው? ሰው በህግ ስራ ሳይሆን በእምነት ነው የሚጸድቀው እያለ ነው። መልካም ስራ አያስፈልግም የሚል አለ ካለ ነገር ኮመንት ላይ አለ። እዚህ ክፍል ላይ ይህ ክፍል ስለሚነሳ ነው ብዙ ጊዜ። እሺ፣ ይህ ክፍል በሉተርም ዘንድ የተነሳ ነው። ከዛ በኋላ ባሉትም ደቂቀ ሉተሮች ወይ ደግሞ የሉተር ልጆች የሚነሳ ነው። የለም መልካም ስራ አያስፈልግም የሚል የለም ያለው ሐዋርያው ቅዱስ ጳውሎስ ምንድን ነው? ሰው ያለ ህግ ስራ፣ ሰው የህግ ስራ ሰርቶ አይደለም የሚጸድቅ። የህግ ስራ ምንድን ነው? መስዋዕት ማቅረብ፣ መገረዝ። ምን ማለት ከዚህ በፊት ዘርዝረናል፣ ዕብራውያንም ገላትያንም። እሱም በመስራት አይደለም፣ ሰው በእምነት የሚጸድቀው። በማመን በክርስቶስ በማመን አይደለ? እግዚአብሔር በደሙ የሆነውን ስርየት ያገኘነው እንድናገኝ ምን አድርጎ አቆመው? በእምነት የሚገኝ አድርጎ አቆመው ብሎ ነው የለ ከላይ አይደለ? ቁጥር 25 ላይ ማለት ነው። እሺ፣ ስለዚህ እዚህ ክፍል ላይ መልካም ስራ አያስፈልግም አላለ። ይሄን ያዙት። ሰው ያለ ህግ ስራ ግን በእምነት ይጸድቃል። ስለዚህ አንድ ፕሮቴስታንት ሲመጣ እናንተ ጋር ምን ትላላችሁ ማለት ነው? እንዴት ልዳን? እመን፣ ተጠመቅ፣ እመን፣ ምስጢራትን ፈጽም። ኦኬ፣ ምን ልስራ? ምንም ከአንተ የምትሰራው ነገር የለም። ኦኬ፣ ማመንና ምስጢራትን መፈጸም ነው የሚጠበቅበት ብላችሁ ነው የምትናገሩት። ኦኬ፣ ወይስ እግዚአብሔር አይሁድ ብቻ አምላክ ነው? እንደው ይሄ ህግ የተሰጣቸው የነሱ ብቻ አምላክ ነው? አይደለም። የአሕዛብስ ደግሞ አምላክ አይደለም እንዴ? አዎ ነው። የተገረዝን ስለ እምነት ያልተገረዝን በእምነት የሚያጸድቅ አምላክ እንደ አንድ ስለሆነ የአሕዛብም ደግሞ አምላክ ነው አለ። ምን አለ? ይኸውላችሁ ልብ በሉ። የተገረዝን ስለ እምነት፣ የተገረዙት ያ ስለሚመጣው ተስፋ የተሰጣቸው ናቸው። እና የተገረዙት ራሱ የሚጸድቁት በምንድን ነው? በእምነት። እኔ አብርሃም ልጅ ነኝ ካለ ተገርዣለሁ፣ እኔ እኮ እንደ ህጉ በ8 ቀን የተገረዝኩት ካለ አይ ማመን ነው የሚያስፈልገን። ብትገረዝም ስለ እምነት ነው የምትጸድቀው። ያልተገረዘው ደግሞ የአሕዛብ ነኝ ህግ መጀመሪያ ያልተሰጠኝም፣ አይ ማመን አለብህ፣ መጀመሪያ በክርስቶስ ማመን አለብህ። አልተገረዝኩም ተገርዣለሁ በኋላ የሚመጣ ነገር ነው። ልክ አምኛል ሲል ይኸው በመንፈስ አንተም ተገርዘሃል። ይሄኛው ደግሞ አያላምንም እኔ በቃ መገረዝ ይበቃኛል ካለ አይ መገረዝህ አለመገረዝ ይሆናል። ለምን? ህግን አልጠበቅም። ህግ ብትጠብቅ ኖሮ ጸድቅ ነበር። ሙሉውን ማለት ነው። የለም ሙሉውን መጠበቃችን በጣም ብዙ ነው። ኤኒዌይስ ስለዚህ የተገረዘውንም ያልተገረዘውንም በእምነት የሚያጸድቅ አምላክ አንድ ነው። ስለዚህ አሕዛብም አምላክ ነው። እንግዲህ ህግን በእምነት እንሽራለን? አንሽርም። እምነት መጥቷልና ህግ አያስፈልግም እንዴ? አትስረቅ የሚለው ህግ አያስፈልግም? እምነት መጥቷል። አታመንዝር፣ አትስረቅ፣ አትግደል፣ እነዚህ ህግ ናቸው አይደለ? ስለዚህ ይኸው እምነት መጥቷል። እነዚህ ህጎች በሙሴ የተሰጡ ናቸው አይደለ? በእጁ ተጽፎ የተሰጡ ናቸው 10ቱ ለምሳሌ አይደል? እምነት ከመጣ እንግዲህ ስለ እምነት ነው ያወራነው አይደለ? ስለዚህ እንሽረዋለን? አንሽረውም። እንደውም አንዳንድ ፕሮቴስታንት ምን ይሏቸዋል መሰላችሁ? እንዲህ በቃ ተሽሯል፣ በጎ እኮ ተሽሯል። አይ ህጉ ተሽሯል ያለ ማን ነው? የኦሪቱ ህግ ወይም ደግሞ የቤተ መቅደሱ ህግ ነው የተባልከው። ለምሳሌ 10ቱ ትእዛዛት እኮ አጽንቷቸዋል ክርስቶስ። ስለዚህ ምን አለ ሐዋርያው ቅዱስ ጳውሎስ የመጨረሻውን ቁጥር ሲዘጋ፣ እንግዲህ ህግን በእምነት እንሽራለን? አንሽርም። እምነት መጥቷልና ህግ አያስፈልግም አንልም።
እንደውም ይሄ እምነት ምን እንድናደርግ ያደርገናል? በክርስቶስ ማመናችን ያንን ጸጋ እንድንቀበል ያደርገናል። ጸጋው ደግሞ ሕግን እንድንፈጽም ያደርገናል። ስለዚህ አሁን የሰው ልጅ አለመግደል ይችላል። አሁን ክርስቲያን አለመግደል ይችላል። ለምን? ጸጋው ያግዘናል። አለመስረቅ እንችላለን። ሕግን መፈጸም እንችላለን። አሁን በሙሉ ማለት ነው። ለምን? የሚያግዘን ምን አለ? ጸጋው አለ። እንዴት? ይሄ ስጋችን ይሄ በክርስቶስ ታድሷል። ክርስቶስ የእኛን ስጋ የያዘ ከዛ መጣን፣ ሕግን ፈጸመ። ስጋችን ሕግን እንዲፈጽም አስቻለው። እሺ ቤተ መቅደስ አረገው፣ ሕግን እንዲፈጽም አስቻለው። ፈጸመ። እሱ አንፈጽምም ነበር። ከዛን እኛ ልክ ክርስቶስን እየመሰልን እንደ አዲስ የምንወለድ ክርስቲያኖች አሁን ክርስቶስን አይደል የምንመስለው? ክርስቶስ በእኛ ይኖር የለ ሰው ሕግን እኛ መፈጸም እንችላለን። ለምን? ክርስቶሳዊ ስለሆነ አዳማዊ አይደለም። ያጠስጋ ምን ብለና ሮሜ 6:6 እንደሚናገረው ሰቅለነዋል። ያስተማረን የመከረን አባቶቻችን አምላክ ስሙ የተመሰገነ ይሁን። ይቆየኝ። ጥያቄ ካላችሁ ወንድሞች አሉ አቡሻ ልደት ምናምን ሀሳብ ስጡ። ቴንክ ያልገባችሁ ኮመንት ላይ ጻፉልኝ። ተኝቼ ላወራችሁ። እሺ የላችሁም ነው ወይስ ምን? ተቋርጬ ነው እንዴ? ገባችሁ? ጥያቄ ያላችሁም አቡሻ ልደት ሀሳብ የምትጨምሩት ካለ እንትን በሉ። እሺ ወይኔ ዛሬ ያመለጠኝ በሉ ብቻ። አንዳንዶች ቆይ ግሩፕ ላይ እናወራለን። እሺ ያልገባችሁ ካለ ችግር የለውም፣ አይደክመንም። እንድትረዱ ነው የምንፈልገው። ማነህ ሚዩት ነው ብሎክ ነው ያደረጋችሁት? ሚዩት ነው አክቹዋሊ አይቻለሁ። ከዛ በኋላ እንትን ካላልኩ እና ግባ እስቲ ገስ ላክልኝ። አሁን እንግዲህ ከሱ ውጭ እንኳን ሰው አልቀበልም። አቡሻ ልደት ያለ ህይወት ያሰማል። እናቱ በእድሜ በጸጋ ይጠብቅልን። በጣም ደስ የሚል ትምህርት ነው። ሮሜ ራሱ በጣም ማራኪ ነው። አሁን ለሰማ ሰው አሁን ቁጭ ብዬ ስሰማ አንዳንድ በጣም የሚገርሙ ቃላቶች የሚገርሙ ምጸቶች የተሞላ አይነት ነው። ደግሞ ይሄኛው ደግሞ ራሱ ምዕራፍ 3 ላይ ተመልከት እንዴት ደስ እንደሚል። ለምሳሌ ምላስም ሁሉ ይዘጋ ዘንድ የእግዚአብሔር ክብር ብቻ ይወጣ ዘንድ ይላል። በጣም ደስ የሚል ነው። ይሄ ምንድን ነው መሰለህ አንዳንድ ጊዜ እንደው ከአውዱ ውጭ ስለሚጎትቱትና ወደ ሌላ ነገር ስለሚለጥጡት እንጂ ሁለት አርጊመንቶችን መጠቀም ይቻላል ከዚሁ ከምዕራፍ 3 ላይ። አንደኛው በዘመናችን ያሉ ተረፋ አይሁዳውያን ወይም ደግሞ ሪቢኒክ ጁዳይዝም የሚባል እንቅስቃሴ አለ። ይሄ ማሳይኒክ ጂው ወይም ደግሞ መሲሐዊ አይሁዳውያን የሚባሉ ነበሩ። ክርስቶስ እስኪመጣ ድረስ መሲሁን በተስፋ ይጠብቁ የነበሩ አሉ። የመሲሁን መምጣት አምነው የተቀበሉና በእኛ ስተተመንት ደግሞ ክርስቲያን ወይም ደግሞ የክርስቶስ ተከታዮች የሆኑ አሉ። ምክንያቱም የእግዚአብሔር ሐሳብ በነቢያቱ በኩል በአብርሃም ዘር በኩል የአሕዛብ ሁሉ አምላክ መሆኑን አምላክ ተናግሯል ብሎ ይህንን ጽኑ ቃል የሚያምኑ አሉ። አይደለም ያህዌ የሚባለው አምላክ የአንድ ዘር ብቻ አምላክ ብሎ የሚያምኑ አሉ ማለት ነው። እና እነሱ ላይ የቀረበ ረፊቴሽን ነው ይሄ። ረፊቴሽኑ ቅድም አንተ ግልጽ ባደረክበት መንገድ በደንብ ስታስተውለው በሁለት አይነት መንገድ የቀረበ ነው። አንደኛ ኦኬ አይ በህግ ጽድቅ ይገኛል ትላላችሁ፣ ነገር ግን እኮ ሲታይ እኮ ህግ ኃጢአትን የሚገልጥ ነው። ሁለተኛም ደግሞ ህግ ሰጪው ራሱ እግዚአብሔር ሆኖ ሳለ ስለ ህጉ መክበር ያለበት እግዚአብሔር ሆኖ ሳለ በህግ መክራራትን ምን አመጣው የሚል አይነት ሙግትን የቀረበው። ሁለተኛ ኦኬ እሺ ህጉ ጽድቅን የሚያሰጣችሁ ከሆነ ነገር ግን ህጉ እኮ የሚያስፈርድባችሁ ነው የሆነው፣ ልትጠብቁት አልቻላችሁም። እንደው መገረዝ የሚያጸድቅ ከሆነ አይ ተገርዘህ ሳለ የእግዚአብሔርን ህግ ማትጠብቅ ከሆነማ መገረዝ አለመገረዝ ሆኗል እኮ እያለ ነው ማለት ነው። እና የእግዚአብሔር ህግ ኃጢአትን መግለጥ ብቻ ነው።
እንደው መጨረሻ ላይ ያስቀመጣት ቃል እኮ ደስ የምትለች እንግዲህ ህግን በእምነት እንሽራለን አይደለም ህግን በእምነት እናጸናለን። ምን ማለት ነው ሲባል የእግዚአብሔር ህግ የባህሪው ነጸብራቅ ስለሆነ ከእግዚአብሔር በሚመጣ ጸጋ እንጂ ልጠብቀው ላሟላው አልችልም የሚል እውቅና የተሰጠዋለ። ስለዚህ ታጽነዋለ ነው እና ህግ በእምነት ይጸናል ሲባል ጥንቃቄ እንደውም ታረጋለህ። የመጨረሻ ኦኬ እግዚአብሔር ህግ የባህሪው ነጸብራቅ ነው እንዲያው ስለዚህ እኔ ደግሞ በተኮነነ ማንነት በኃጢአት ውስጥ በሚመላለስ ማንነት ያንን ህግ መጠበቅ አልችልም፣ የእግዚአብሔር ጸጋ ያስፈልገኛል የሚል አይነት ትሁት እምነት ይዘራብሃል አይነት ሙግት ነው የቀረበው ማለት ነው። ሙሉ ለሙሉ ተብሏል። እንግዲህ ዘቦ እዝነ ሰሚ አለ ይስማ፣ ጆሮ ያለው ሁሉ ይስማ ነው የምለው። ብዙ የምጨምረው ነገር የለኝም። በአብርሃም በኩል እግዚአብሔር በአብርሃም ዘር በኩል የአሕዛብ ሁሉ አምላክ መሆኑን በነቢያት አማካኝነት አስቀምጧል። ስለዚህ እግዚአብሔር የአሕዛብ ብቻ አምላክ፣ የአይሁድ ብቻ፣ የእስራኤላዊ ብቻ፣ ያዕቆብ ነገር ብቻ አምላክ ነውና አይደለም፣ የአሕዛብ ደግሞ አምላክ ነው የሚለው ቃል አጽንኦት የሚሰጥበት ነው። እግዚአብሔር ይስጥልኝ፣ ቃሎት ያሰማል። አሜን አሜን። አቡሻ ወይ ቀጥል። እንትን ሲያቅበጠብጠኝ ካሜራውን አጥፍቼ ማብሪያው ደግሞ ጠፋብኝ። ኦኬ አገኘሁት። አሌት ያሰማልን። አቡሻም እናቴም ሁለታችሁም በጣም ደስ የሚል ማብራሪያ ነበረ። ረጅም ሰዓት ያዳመጥኳችሁ ነበር ሁለታችሁንም። ናቲ እኔን አሳነሰኝ። ራስህን አጠልቅ እንዴ! የምር ራስህን አጠልቅ። አይ ብዙ ሀሳቦች ተነስተዋል በሁለታችሁም በኩል። በተለይ በጣም ክሊር ያረካችሁት ነገር አብዛኛው ጊዜ እኛ የምንተችባቸውን ነገሮችም ነው አቡሻም ያነሳው እናንተም ያነሳው። ደስ የሚሉ ሀሳቦች ተነስተዋል። እውነቱን ለመናገር እኔ ምንም መጨመረው ነገር የለም። ዛሬ በጣም ጸዴ ትምህርት ነው የተማርኩት። ጌታን ደስ የሚል ጊዜ ነው ያሳለፍኩት። እንደዚህ ማንም ቤት እንደዚህ ረጅም ሰዓት ላይ ቆይቼ አላውቅም። የሚገርም ዛሬ ግን ቆየ። በጣም ደስ ብሎኝ ነበር ስሰማ የነበረው። በጣም የተረጋጋ የመማርና ማስተማር ሂደት ነው የነበረው። ናቲሻ በእውነት በጣም ደስ ይላል።